ሰላም ቤተሰብ የምወዳችሁ ኢትዮጵያውያን ኤርትራውያን እንኳን ደህና መጣችሁ። ዛሬ ደግሞ ለፀጉራችን ምርጥ የሆነ ትሪትመንት እንሰራለን። ቤተሰቦቼ እንቁላልና ሙዝ ፕሊስ፣ ፀጉራችሁ በጣም የሚሰባበርባችሁ ከሆነ በጣም ከመጠን በላይ ፀጉራችሁ የሚሰባበረባችሁ የተጎዳ ፀጉር ከሆነ እንቁላልና ሙዝ ለጊዜው ትተዋላችሁ ማለት ነው። እሺ ለጊዜው ታቆማላችሁ እና የምትጠቀሙት በኦሊቬራ እና በአቮካዶ እና ባለፈው ከዚህ በፊት የሰራው ቪዲዮ አለ፣ እሱ ለእናንተ ነው። ይሄ ግን ጤነኛማ ፀጉር ላለን፣ ጤነኛማ ማለት የማይሰባበር ፀጉር፣ በተለይ ደግሞ ትሪትመንት የሚፈልግ ፀጉር፣ ሁል ጊዜ እንደኔ በብዛት ፍሪዝ የምታረጉ ፀጉራችሁ ትሪትመንት ይፈልጋል። ታውቃላችሁ፣ ፀጉራችሁን በብዙ ጊዜ ፍሪዝ የምታረጉ ሰዎች ፀጉር እንደሚደርቅ ታውቃላችሁ አይደል? ታዩታላችሁ እንዴት እንደሚደርቅ። ለሚደርቀው መድኃኒት ነው ይዤላችሁ የመጣሁት ማለት ነው። አቮካዶ ምርጥ ነው። የኔ ፀጉር ይደርቃል፣ ይደርቃል። ይሰባበራል፣ ኖ አይሰባበርም። ትሪትመንት ይፈልጋል፣ ትሪትመንት ይፈልጋል። ፀጉራችሁ ከተሰባበረ ብቻ አይደለም ትሪትመንት የሚፈልገው። ባይዘዌ ፀጉራችሁን ባይሰባበር ትሪትመንት ይፈልጋል፣ እንዲወፍር፣ እንዲበዛ። this is the best ትሪትመንት። ፀጉሬ ሳሳብኝ የምትሉ ሰዎች ነው፣ እቺ በጣም ቀላል ግን ምርጥ የሆነች ቪዲዮ እዩዋትና ስሯት። አንድ አቮካዶ ነው ያደረኩት። እንግዲህ በቂ ነው። አንድ አቮካዶ ተጠቀሙበት ቤተሰቦቼ። ላይክ አድርጉ፣ አዳዲሶች ሰብስክራይብ እስከ ደውሉ ምልክት ብታረጉ ቪዲዮ አፕሎድ ሳረግ እናንተ የመጀመሪያዎቹ ናችሁ ማለት ነው የሚደርሳችሁ። ስለዚህ ትጠቀማላችሁ እንጂ አትጎዱም ማለት ነው ሰብስክራይብ ብታረጉ። እሺ በቃ ሰብስክራይብ ነው በቃ ኢዚ። እና የደውሏን ምልክት ደግሞ ሞር ካረጋችሁባት ማለት ያቺ የቤል ባጥኗን ማለት ነው፣ እሷን ደግሞ ክሊክ ካረጋችኋት ማች ቤረር። ለምን የመጀመሪያ አፕሎድ ሲደረግ ወደ እናንተ ስለሚመጣ ማለት ነው። በባለፈውም በቪዲዮ ላይ ነግሬያችኋለሁ። እንቁላሉን እንደዚህ ዌስት አታደርጉት። የእንቁላሉን ውሃ ፊታችሁን ቀቡት፣ ቆዳ እንዳይጨማደድ ያግዛል። ሙዝም ሌላው ፀጉር ማወፈሪያ፣ ፀጉርን ማሳመሪያ ነው። ነገር ግን ፀጉራችሁ የሚሰባበርባችሁ ሰዎች ሙዝም ለጊዜው ታቆማላችሁ ማለት ነው። እሺ የሚሰባበርባችሁ ሰዎች ዛሬ የምንሰራው ነገርኳችሁ። ጤነኛ ፀጉር እንዲወፍር፣ ጤነኛ ፀጉር እንዲያድግ፣ ጤነኛ ፀጉር እንዲበዛ ነው የዛሬው ትሪትመንት። ፀጉራችሁ የሚሰባበር የሚደቅ ስታበጥሩት በቀላሉ እርግፍ የሚል ፀጉር ከሆነ ግን ይሄ ትሪትመንት ለእናንተ አይሆንም። አደራ። በዚህ ላይ ምን እንጨምራለን ቤተሰቦቼ? እርጎ ቤስቲንግ ነው ለፀጉራችን ውስጥ ላለው ቆዳ በጣም አሪፍ ነው። ይሄው የሾርባ ማንኪያ 2 አደርጋለሁ ማለት ነው። እኔ በዛው እርጎ በጣም ተጠቃሚ ነኝ እኔ ለመብላቱ ማለት ነው። ቆይ አሳያችኋለሁ። ፋት ፍሪ ምናምን እንዳትገዙ እሺ። ሞላ አርጌ ነው ያወጣሁት። ስትገዙ እርጎ ጠጋሪ ያሳያችኋለሁ። ሆሉን ግዙት እና ኦርጋኒኩን ወፍል ይታያችኋል። ኦርጋኒክ ነው፣ ሆል ይላል እዚህ ጋር አይታችሁታል። እዚህ ጋር ይሄ 2%፣ ይሄ ፋት ፍሪ 1%፣ ዜሮ ነው፣ ምንም አይጠቅምም። እሺ በዛ ላይ ደግሞ ፋቱን ለማውጣት የሚጨመርበት ነገር ለጤናም ጥሩ ስላልሆነ በመመገብም የምትጠቀሙ ሰዎች ይሄን ተጠቀሙት። እኔ ይሄንን ነው የምጠቀመው። በዚህ ላይ የምንጨምረው የመጨረሻው ይዤው ልምጣ። ይኸውላችሁ የሽበቱ ዘይት እንግዲህ
እየተመሰከረለት ነው፣ እንዳያመልጣችሁ። በጣም የኔም ፀጉር እያስመሰከረ ነው፣ ሰዎችም እየመሰከሩለት ነው። እኔ አንዴ ያውቀዋለሁ አይደል? መጠኑን ማለት ነው። በርከት አድርጌ ነው የምቀባው መጨመረው። ፐርፌክት የሽበቱን ዘይት የሚያክል ይሄንን ዘይት የሚያክል ለፀጉር በሚሊዮን ዶላር አታገኙም። ጆሮአችሁ ላይ እንዳላጮህ ይሄንን ላም ማድረጌ ፈጨዋለሁ። እንደ ሁል ጊዜ በምፈጨው ማለት ነው። ላም ማድረጌ ፈጭቼ የምቀባበት ቦታ ላይ እንገናኛለን። ቪዲዮ እንዳይረዝም ብዬ ነው። እሺ፣ ላሳጥረው ብዬ ነው። ፈጭቼ እዛ እንገናኛለን። ላይክ እያረጋችሁ ሰብስክራይብ እያረጋችሁ አብራችሁን ቆዩ። ወዳችኋለሁ። በደንብ ነው ላም ያለው። አያችሁት አይደል? ዋው! በቃ ይሄን እኩል ፀጉሬ ራሱ ሁለት ቦታ ነው። አይታችሁታል? እኩል መጀመሪያ ውስጡን እየከፈልኩ ሁሌ እንደማደርገው ማለት ነው። እኔ የሽበቱን ዘይት እንግዲህ ብዙ ሰዎች በአንድ ሳምንት በየሳምንቱ እየተጠቀሙ ስለሆነ ውጤቱን ያገኙበት፣ እኔም እንግዲህ በየሳምንቱ የጀመርኩት ለዛ ነው እንጂ ድሮ ፀጉሬን ኤቭሪ 2 ዊክስ ነበር የምታጠበው። አሁን ኤቭሪ ዊክ ሳትቸኩሉ ሳትጣደፉ እሺ። ይሄኛው ሳይድ እንደዚህ ከቀባሁት በኋላ ደግሞ ወደዚህኛው ሳይድ መጀመሪያ ቀስ እያልኩኝ እንዳያችሁት ቆዳዬ ላይ በደንብ ከቀባሁት በኋላ ይታያቸዋል። ዋናው ስሩ ነው። እሺ፣ መጀመሪያ በደንብ ስሩን ስሩ በደንብ ይሰማቸዋል። ቀስቀስ እናደርገው። እንዴት እንደሚያቀዘቅዝ ይሄ ፀጉር ቤተሰቦቼ ፍሪዝ ስታረጉት ማለት ነው። እውነት ነው፣ ጤነኛ ነው ፀጉሬ፣ በደንብ ጤነኛ ነው። ግን ደግሞ ጤነኛ ነው ተብሎ ፍሪዝ እየተደረገ እየደረቀ ዝም ተብሎ ብቻ መታጠብ በቂ አይደለም። ይሄ የደረቀው ፀጉር እንደዚህ ሞይስቸራይዘር ያስፈልገዋል። ልክ እንደ ፊታችን ቆዳ እኮ ነው፣ ፀጉራችንም ሞይስቸራይዘር ያስፈልገዋል። አቮካዶ ደግሞ ደንበኛ ሞይስቸራይዘር ነው። ሁል ጊዜ ደግሞ እንደምነግራችሁ ይሄ ዳርዳሩ ስሩ
እንዳትረሱት እሺ። ስርስሩ ይሄ ስርስሩ ዙሪያው ከፊት ጀምሮ ከዛ በደንብ ማሸት ነው። ፓርት በፍጹም መረሳት የሌለባት ነች። እሺ ቤተሰብ ፕሊዝ፣ እኔ ከእናንተ ጋር ቪዲዮ እንዳይረዝም ያው ቶሎ መውጣት ስላለብኝ እወጣለሁኝ እንጂ ቀስ እያልኩ እንደዚህ ለ2 ደቂቃ እንደዚህ እሽት ታደርገዋለሁ። ከዛ እንደተለመደው በፕላስቲክ ፍን አደርገዋለሁ 3 ሰዓት ከበዛም 4 ሰዓት። ከዛ በሻምፖዬ በሰራሁት ሻምፖ በደንብ ጥብ አድርገዋለሁ። አለቅ ወፈፍራም ቁጥርጥር ፀጉሬ ያያችሁት እየበዛ እያደገ እየወፈረ ነው። ተጠቀሙበት እሺ። ፀጉሬ በዛ የምንለው የፀጉሩ የቁጥሩ መጠን ጨምሮ አይደለም። ልንገራችሁ፣ እያንዳንዷ ፀጉር ትሪትመንት እንደዚህ በተደረገ ቁጥር ይወፍራል። ቁጥሩ ጨምሮ ሳይሆን እያንዳንዷ ቀጭን የነበረችዋ እንዲህ ትሪት ስታረጉት እየወፈረ ሙልት ይላል፣ ፉል ይሆናል ማለት ነው ፀጉራችን። የዛን ጊዜ ነው የሚያምረው። የዛን ጊዜ የበዛ ይመሰለን እንጂ የፀጉሩ ቁጥር ጨምሮ አይደለም። እና ቤተሰቦቼ ፕሊስ ተጠቀሙበት ሁላችሁም አደራ። እና ስለ ሽበቱ ዘይት አስተያየት ጻፉ የተጠቀማችሁ ሰዎች። እኔ በበኩሌ ከሽበቱ ዘይት ጋር የምንለያየው ላስት ዴይ ኦፍ ማይ ላይፍ ነው። መቼም አልተወውም። ተጠቀሙበት ቤተሰቦች። በሚቀጥለው ሌላ ትሪትመንት ይዤላችሁ እመጣለሁ። ሁላችሁንም ወዳችኋለሁ። ባይ